Question number 1. In a switch statement, if a default case is placed in the middle of a switch block, ያ ማለት not at the end ካልተቀመጠ ዲፎልት የምንለው ነገር and a matching case occurs after it, match የሚያደርገው ኬዝ ደግሞ ከዲፎልት ከሚባለው ከተቀመጠበት በታች ከተቀምጦ ከሆነ execution will skip the default block entirely. ዲፎልት የምንለውን ነገር ስኪፕ አድርጎ ይሄዳል ነው እያለ ያለው ማለት ነው። እስኪ ይሄን ኮድ ብሎክ ጋር አሳያችሁ ማለት ነው። በደንብ ክሊር እንዲሆንላችሁ ምን እንደጠየቀ ይሄ ጥያቄ ኮድ ብሎክ ጋር አሳያችሁ። ስለዚህ ይሄ ጥያቄ ስፔሲፊካሊ እየጠየቃችሁ ያለው ነገር ምንድነው? እስካሁን ድረስ ጀስት ከሞጁላችሁም ጋር ያለው ኤግዛምፕልም ጋር ያያችሁት ነገር እቺ ዲፎልት የምትባለው ኬዝ የምትቀመጠው የት ነው? እንዳለ እነዚህ ኬዝ የሚሉት ነገሮች ካለቁ በኋላ መጨረሻ ላይ ነበራለ ስናስቀምጣቸው የነበረው ነገር ግን ይሄ ጥያቄ የጠየቀው ይሄ ዲፎልት የምንለውን ነገር አት ሚድል ብናስቀምጠውና እቺ ከዲፎልት ከምትባለው በታች ያለው ኬዝ ደግሞ ከዚህኛው ከትክክለኛው ከስዊቿ ማለት ነው ከሷ ጋር ማች ቢያደርግ ምንድነው እያለ ያለው ይሄ ዲፎልት የሚባለው ነገር ስኪፕ አድርጎ ሄዶ ወደዚህኛው ነው እቺ አውት የምትለውን የኬዝ ስሪን ነው የሚያወጣት ነው እያለ ያለው ማለት ነው። ስለዚህ ይሄኛው ጥያቄ ትሩ ነው ማለት ነው። ያ ማለት ምን ማለት መሰላችሁ? ኤቭሪ ታይም ይሄ ዲፎልት የሚባለው ፋንክሽን ዋትኤቨር ከዚህ ከሚድልም ጋር እናስቀምጠው ከዚህ ጋር ከመጀመሪያውም ጋር እናስቀምጠው ምንድነው የሚያደርገው እነዚህን ሁሉንም ኬዞች ቼክ ካደረገ በኋላ ነው ማለት ነው ይሄንን ቼክ የሚያደርገው። ስለዚህ ከዚህ በታች ማች የሚያደርገው ሌላ ኬዝ ካለ እንኳን ዲፎልት የሚባለው ነገር ስኪፕ አድርጎት ነው የሚሄድ ማለት ነው። ስለዚህ ይሄኛው ጥያቄ ትሩ ይሆናል ማለት ነው። አሁን ለምሳሌ ይሄን ራን ብናደርገው ይሄኛውን ዲፎልት የሚባለው ነገር አልፎ ትሄድና እቺን ስሪ የምትለው ነው ዲስፕሌይ የሚያደርግልን ማለት ነው። ምክንያቱም ያያችሁት ከሆነ እዚህ ጋር ማች የሚያደርገው የትኛው ነው እቺኛቷ ከዚህ ጋር ያለችው እቺኛቷ ኬዝ ስለሆነ ስሪ የምትለው ማለት ነው ማች የምታደርገው አውት ስሪ የሚለው ዲስፕሌይ ይሆናል ማለት ነው። ስለዚህ እስኪ ራን ብለውና እንየው። እንደምታዩት ስሪ የሚለው ዲስፕሌይ ሆነ ማለት ነው። ስለዚህ የዛ ጋር ትሩ ፎልስ ጋር ጥያቄ ያለው ያው ጀስት ዲፎልት የሚባለው ነገር አት ዘ ሚድል ቢቀመጥና ማች የሚያደርገው ኬዝ ደግሞ ከዲፎልት የሚባለው አፍተር ቢኖር ያው አልፎ ትሄዳል ይሄ ዲፎልት የሚባለው ነገር ስኪፕ ያደርጋል ነው ያው ትሩ ነው የሚሆነው ማለት ነው። ስለዚህ ይሄኛው ጥያቄ እያለው ያለው ያው ከዛ ጋር ኤግዛምፕል እንኳን እንዳታዩዋችሁ ይሄ ዲፎልት ኬዝ የሚባለው ነገር አት ዘ ሚድል ከተቀመጠና ማች የሚያደርገው ኬዝ ደግሞ ኦከር ካደረገ አፍተር ኢት ያ ማለት ይሄ ዲፎልት የሚባለው አፍተር ከተቀመጠ ኤክስኪዩሽን ዊል ስኪፕ ዘ ዲፎልት ብሎክ ኢንታይርሊ ይሄ ዲፎልት ብሎክ የሚባለው ነገር ኢንታይርሊ ምን አድርጎት ይላል ማለት ነው ጃምፕ አድርጎት ይሄዳል ነው እያለ ያለው። ሶ ይሄኛው ትሩ ነው መልሱ የሚሆነው ማለት ነው። ስለዚህ የዚህኛውን የአንደኛውን ጥያቄ ትሩ እንለዋለን ማለት ነው። ኩዌስችን ነምበር 2 ዘ ኤክስፕሬሽን አለና ከዚህ ጋር እንደምታዩት የፎር ሉፕ አስቀምጧል ፎር አለና ዘን እዚህ ጋር ሰሚኮሎን ሁለቶችን አስቀመጠ is a syntax error in C++ because all three expressions of for loop are mandatory። ይሄኛው ጥያቄ እያላችሁ ያለው ምንድነው for loop ከሚባለው ላይ እንደምታውቁት ከዚህች ጋር ኢኒሻላይዜሽኗ ኤክስፕሬሽኗን ትባላለች ዘን ከዚህች ጋር ደግሞ ኮንዲሽን ትቀመጣለች እሷ ደግሞ ኤክስፕሬሽን ትሆነች አይደለ ዘን ከሌላኛው ደግሞ ከዚህ መጨረሻ ላይ የሚቀመጠው አፕዴት የሚያደርገው ማለት ነው የሱኛው ደግሞ ኤክስፕሬሽን 3 ብለን እንጠራዋለን ማለት ነው። ይሄኛው ጥያቄ እያለ ያለው ጀስት በዚህ መልኩ እነዛን ኤክስፕሬሽኖች እንዳለ ኦሚት አድርገው ወይም ደግሞ አስወግደን በዚህ መልኩ ብናስቀምጠውና ራን ብናደርገው C++ ላይ ኤረር ነው የሚያመጣ እያለ ነው ማለት ነው። ስለዚህ ይሄኛው ኮምፕሊትሊ ፎልስ ነው መልሱ ማለት ነው። ምክንያቱም ለመሰላችሁ C++ ላይ እንደዚህ አድርገን ዝም ብለን ብናስቀምጠው እዚህ ውስጥ ያሉትን ነገሮች ሳናስቀምጥ ኤክስፕሬሽኖችን ሲሚኮሎን ብቻ እንደዚህ አድርገን አስቀምጠን ራን ብናደርገው ምንድነው የሚሆነው ኢንፋይናይት ሉፕ ነው የሚመጣው እንጂ ኤረር አያመጣም ማለት ነው። እስኪ ኮድ ብሎክ ጋር እንሂድና እንዴት ኢንፋይናይት እንደሚመጣ ላሳያችሁ ማለት ነው። ስለዚህ ያውን ጥያቄ እንደያላችሁ ከዚህ ጋር እንደምታዩት ፎር የሚባል ሉፕ ክሬት አድርገናል ዘን ከዚህ ውስጥ ያለው መጀመሪያ ላይ ኢኒሻላይዝ ይቀመጥ ነበር ኢኒሻላይዙን ኦሚት አድርገን ተው ነው ማለት ነው። ዘን ከዚህ ጋር ደግሞ ኮንዲሽኑ ይቀመጥ ነበር ኮንዲሽኑም ተው ነው ማለት ነው። ዘን ከዚህኛው ጋር በተመሳሳይ አፕዴት የሚያደርገው ወይ ደግሞ ኢንክሪመንት ወይ ደግሞ ዲክሪመንት የሚያደርገው አፕዴት የሚያደርገው ኤክስፕሬሽን 3 ይቀመጥ ነገር እሱንም ኦሚት ያደርገው ማለት ነው። ስለዚህ ሶስቱን ኤክስፕሬሽኖች ኦሚት አድርገን በዚህ መልኩ ራን በምናደርግበት ሰዓት ምን ይሆናል ማለት ነው ኢንፋይናይት ይሆናል ማለት ነው። ስለዚህ አሁን ይሄ ራን ስናደርገው እንደምታዩት ኤረር አላመጣም ነገር ግን ኢንፋይናይት ሉፕ ነው የሆነው ማለት ነው። ነገር ግን ከዚህኛው ጥያቄ ጀስት ኤረር ይመጣል ነው ያለና ስለዚህ ይሄኛውን ሁለተኛውን ኩዌስችን ነምበር 2 ፎልስ እንለዋለን ማለት ነው። ወደ ኩዌስችን ነምበር 3 ስንመጣ እያለ ያለው ምንድነው ጥያቄው this loop is guaranteed to terminate infinite time on any system regardless of integer size። ይሄኛው ጥያቄ የሚለው ምንድነው ይሄ እዚህ ጋር የምታዩት ኮድ ምን ያደርጋል ነው ተርሚኔት ያደርጋል ፋናይት የሆነ ሉፕ ነው እያለ ያለው ማለት ነው። ስለዚህ እስኪ ቼክ እናድርገው ያንዳንዱን በደንብ እያየ ማለት ነው። ስለዚህ እዚህ ጋር መጀመሪያ ምን አለ ካውንተር የሚባል ቫሪያብል አለ ኢኒሻሊ ቫልዩ አንድ የሆነ ማለት ነው። ዘን ከታች መጣና ዋይል የሚባለውን የሉፕ አይነት ክሬት አደረገ ማለት ነው። ዘን ዋይል አለና ካውንተር ምን ከሆነ ዲፈረንት ፍሮም 10 ከሆነ ምን ያደርጋል ኤክስኪዩት ያደርጋል እየገባ ማለት ነው። ኤክስኪዩት የሚያደርገው ማንን ነው እቺን ካውንተር ፕላስ ኢኳል ቱ ያ ማለት ኤቭሪ ታይም ሉፕ በተሽከረከረ ቁጥር ካውንተር ላይ ካውንተር አንድ ነጭ አለ ስለዚህ ሁለት እየጨመረ ይሄዳል ማለት ነው። ኮንዲሽኑ ምን እስከሆነ ድረስ ነው ይሄ ሉፑ የሚቀጥለው ይሄ ካውንተር የሚለው ከ10 ዲፈረንት ፍሮም ከሆነ ከ10 የተለየ ከሆነ ይሄ ሉፕ ይቀጥላል ማለት ነው።
ነገር ግን እንደምትመለከቱት በመጀመሪያው ዙር አሁን ለምሳሌ 1 ላይ 2 ስንጨምር 3 ይሆናል። አሁንም 3 ላይ 2 ስንጨምር 5 ይሆናል። አሁንም 5 ላይ 2 ስንጨምር 7 ይሆናል 9። አሁን 9 ላይ 2 ስንጨምር 11 የት ከሆነ 10ን ዘሏት ሄደ ማለት ነው። ስለዚህ ኤቭሪ ታይም ካውንተር የምንለው ነገር ከ10 የተለየ ስለሚሆን ኢንፋናይት ሉፕ ነው የሚመጣው ማለት ነው። ስለዚህ ጋር ደግሞ ትሩ ፎልስ ላይ እያለ ያለው ያው ጀስት ፋናይት ይሆናል ነው እያለ ያለው። ስለዚህ ፎልስ እንለዋለን ማለት ነው። ወደ ኩዌስችን ነምበር 4 ስንመጣ ኢን ኤ ዱ ዋይል ሉፕ ዘ ሉፕ በዲ ኢዝ ጋራንትድ ቱ ኤክስኪዩት አት ሊስት ዋንስ ኢቭን ኢፍ ዘ ኮንዲሽን ኢዝ ፎልስ ፍሮም ዘ ስታርት። ይሄኛው ጥያቄ እያለ ያለው ያው እንደምታውቁት ስንት አይነት የሉፕ አይነቶች ነው ያሉት? ፎር ሉፕ የሚባል አለ፣ ዱ ዋይል የሚባል አለ፣ ዋይል ሉፕ የሚባል አለ። ነገር ግን ይሄ ዱ ዋይል ሉፕ የሚባለው ለየት የሚያደርገው ምንድነው? የፈለገም ኢቭን እንኳን መጀመሪያ ላይ ስታርት ሲደረግ ኮንዲሽኑ ፎልስ ቢሆንም እንኳን አትሊስት አንዴ ግን ምን ያደርጋል ማለት ነው? በዲው ኤክስኪዩት ይሆናል ማለት ነው። ስለዚህ ይሄኛው ጥያቄ ትሩ ነው ማለት ነው። ኩዌስችን ነምበር 5 a continuous statement inside a for loop cases the loop's increment or decrement expression ወይ ደግሞ ኤክስፕሬሽን ስር የሚላት to be skipped entirely for that iteration። ይሄ ጥያቄ እያለ ያለው ፎር ሉፕ ላይ እንደምታውቁት ምን አለ? ኤክስፕሬሽን 1 አለ፣ ኤክስፕሬሽን 2 አለ። ዘን አፕዴት የሚያደርገው ደግሞ ወይ ደግሞ ኢንክሪመንት ዲክሪመንት የሚባለው ኤክስፕሬሽን 3 አለ ማለት ነው። ስለዚህ ይሄ ኮንቲኒው የሚባለውን ስቴትመንት በምንጠቀምበት ሰዓት ፎር ሉፕ ላይ ምን ያደርጋል ነው እያለ ያለው ኤክስፕሬሽን 3 ወይም ደግሞ አፕዴት የምታደርገውን ኤክስፕሬሽን ምን ያደርጋታል ነው? ጃምፕ ያደርጋታል ወይም ደግሞ ስኪፕ ያደርጋታል ነው እያለ ያለው። ስለዚህ ይሄኛው ጀስት ኢንታይርሊ ፎልስ ነው። ኮድ ብሎክ ጋር ሊድና እስኪ ላሳያችሁ። ስለዚህ ይሄኛው ጥያቄ እያለ ያለው ምንድነው? እንደዚህ አይነት ፎር ሉፕ ክሬት ከተደረገ በኋላ ከፎር ሉፕ ውስጥ ኮንቲኒው የሚባል ስቴትመንት ቢኖር ይሄኛው ደግሞ ምንድነው? አፕዴት የሚያደርገው ኤክስፕሬሽን 3 ማለት ነው። ሶ እዛ ጋር ስፔሲፊካሊ እያወራ ያለው ስለዚህኛው ኤክስፕሬሽን 3 ነው ማለት ነው፣ አፕዴት ስለምታደርገው ማለት ነው። ስለዚህ ይህ ኮንቲኒው በምንልበት ሰዓት የትኛቷን አይ ፕላስ ፕላስ የምትለውን ነገር ጃምፕ ያደርጋል ወይም ደግሞ ስኪፕ ያደርጋል ነው እያለን ያለው ማለት ነው። ነገር ግን ኢማጂን አድርጉትና ይሄ አይ 0 ነው 1 ይሆናል ዘን 2 ሆነ። ዘን 2 እያያችሁ ከሆነ ከ0 ጀምሮ እስከ 2 ድረስ ያመጣው ማን ነው? ይሄኛው ነው አይደል? አፕዴት እያደረገ ያመጣው። ዘን 2 ሲደርስ የትኛቷን ከዘለላት ማንም አፕዴት የሚያደርገው ነገር የለም ማለት ነው። ሁሌም ቢሆን ኢንፋይናይት ይሆናል። ስለዚህ እዚህ ጋር ሲምፕሊ ሲነግራችሁ ፎር ሉፕ ላይ ማለት ነው እዚህ ጋር ኮንቲኒው የሚል ነገር ከተጠቀምን ከዚህ ከኢፍ በታች ያሉት ሌሎች ስቴትመንቶችን ነው እንጂ ስኪፕ የሚያደርጋቸው ከዚህ ውስጥ ያለውን ኢንክሪመንት ወይም ደግሞ ኤክስፕሬሽን 3 ስኪፕ አያደርግም ማለት ነው። ስኪፕ የሚያደርገው የትኛውን ነው? ከዚህኛው ኮንቲኒው ከሚለው ስቴትመንት በታች ያሉትን ነገሮች ነው ስኪፕ የሚያደርጋቸው ማለት ነው። ኩዌስችን ነምበር 3 when a break statement appears inside a switch statement that is nested inside a for loop it terminates both switch and for loop ነው እያለ ያለው ማለት ነው። ይሄኛው ጥያቄ እያላችሁ ያለው ምንድነው? ጀስት ፎር ሉፕ አለ መጀመሪያ ላይ ፎር ብለን ጀስት ፎር ሉፕ አለ። ከፎር ሉፕ ውስጥ ደግሞ ይሄ ስዊች ስቴትመንት የሚባለው ቢኖር ያው ስዊች ስቴትመንት ደግሞ እንደምታውቁት እያንዳንዱ ኬዝ ውስጥ ምን አለው? ብሬክ የሚል ነገር አለው አይደለ? ሶ ያነ ብሬክ የምንለው ነገር ስዊቹ ብቻ ሳይሆን አብሮ ፎር ሉፕም ነው ምን የሚያደርገው ተርሚኔት የሚያደርገው ብሬክ የሚለው ነገር ሲገኝ ነው እያለ ያለው። ያው ጀስት ኮምፕሊትሊ ፎልስ ነው ማለት ነው። ምክንያቱም ብሬክ የሚለው ነገር ከስዊቾች ውስጥ ያለው ማለት ነው እሱ ምን የሚያደርገው ተርሚኔት የሚያደርገው ይሄን ስዊቹን ብቻ ነው እንጂ ፎር ሉፕ አውተር ላይ ስለሆነ ያለ ጀስት ፎር ሉፕ የሚባለውን ነገር አይነካም ማለት ነው። ጀስት ፎር ሉፕ ኖርማል ነው የሚቀጥለው ማለት ነው። ነገር ግን ይህ ስዊች የሚለውን ነገር ኖርማሊ እንደምናውቀው ኬዞቹ ጋር በምናስቀምጥበት ሰዓት በትክክል ብሬክ ያደርጋል ማለት ነው። ነገር ግን ፎር ሉፕ የሚለውን ነገር ብሬክ ስለማያደርግ ይሄኛው ኩዌስችን ነምበር 3 ፎልስ እንለዋለን ማለት ነው። ኩዌስችን ነምበር 7 when an argument is passed by value to a function any modification made to the parameter inside a function will also change the value of original variable in the calling function። ይሄኛው ጥያቄ ያወራ ያለው ስለምንድነው? ስለ ፓስ ባይ ቫልዩ እና ፓስ ባይ ሪፈረንስ ስለሚባለው ነገር ነው ማለት ነው። ታስታውሱ ከሆነ ከባለፈው ቪዲዮ ሳስተምር ማለት ነው ስለ ፓስ ባይ ቫልዩ እና ስለ ፓስ ባይ ሪፈረንስ ማለት ነው በፓርት 3 ቻፕተር 4 ላይ ማለት ነው። እና ከሱ በማስተምርበት ሰዓት ምን ብያቸዋለሁ? ፋንክሽን ኮል በምናደርግበት ሰዓት ኮል የተደረገው ፋንክሽን ሁለት አይነት መንገድ የሚቀበልበት አለው። ያንን አርጊውመንቶችን ፓስ ስናደርግለት ኮል ስናደርግ አርጊውመንት ፓስ እናደርጋለን አይደለ? ስለዚህ ያን አርጊውመንት ፓስ በምናደርግበት ሰዓት ሁለት አይነት መንገድ አለው የሚቀበልበት ያን ፋንክሽን ማለት ነው። አንደኛው ፓስ ባይ ቫልዩ ነው፣ አንደኛው ደግሞ ፓስ ባይ ሪፈረንስ ነው ብያቸዋለሁ ማለት ነው። ሶ ፓስ ባይ ቫልዩ የሚባለው ኦሪጂናል ቫሪያብሉን ሳይሆን ኮፒ አድርጎ መላክ ነው። ፓስ ባይ ሪፈረንስ የሚባለው ደግሞ ራሱ ኦሪጂናል ቫሪያብሉን መላክ ነው ማለት ነው። ስለዚህ ፓስ ባይ ቫልዩ የሚባለው ነገር ያኛው ኮል ከተደረገው ፋንክሽን ውስጥ ያለው ኮፒ ተደርጎ የሄደው ቫልዩ ቼንጅ ቢሆንም ባይሆንም ይሄኛውን ኦሪጂናል ቫሪያብሉን አይነካካውም ማለት ነው። ኦሪጂናል ቫሪያብሉን አፌክት አያደርገውም። ነገር ግን ፓስ ባይ ሪፈረንስ ሲሆን እንደነገርኳችሁ ኦሪጂናል ቫሪያብሉን ስለሆነ ፓስ የምናደርግለት የሆነ ቼንጅ ካለ ከዛ ፋንክሽን ውስጥ ይሄ ኦሪጂናል ቫሪያብሉንም አፌክት
ያደርገዋል ማለት ነው። ስለዚህ ከዚህኛው ትሩ ፎልስ ጥያቄ ላይ ደግሞ ጀስት ይሄኛው ፓስ ባይ ቫልዩ ዲፊኒሽን ሳይሆን የፓስ ባይ ሪፈረንስ ነው እየተናገረ ያለው ማለት ነው። ስለዚህ ይሄኛው ኮምፕሊትሊ ፎልስ ይሆናል ማለት ነው። ምክንያቱም ፓስ ባይ ቫልዩ ከሆነ የፈለገ ማየት ሞዲፊኬሽን ቢኖር ከዛ ፋንክሽን ውስጥ ማለት ነው ይሄ ኦሪጂናል ቫሪያብሉ አይቀያየርም ማለት ነው። ይሄኛው የፓስ ባይ ሪፈረንስ ዴፊኒሽን ነው። ስለዚህ ይሄኛው ኩዌሽን ነምበር 7 ፎልስ እንለዋለን ማለት ነው። ኩዌሽን ነምበር 8 a static local variable inside a function retains its value between successive calls to that function while an auto ወይም ደግሞ automatic local variable does not። ይሄኛው ጥያቄ እያለ ያለው just static local variable እና automatic local variable የሚባል አለ አይደለ? ፋንክሽን ኮል በምናደርግበት ሰዓት ቫሪያብሎችን ወይም ደግሞ ቫልዩን ሪቴን አድርጎ የሚይዘው ማለት ነው። ስለዚህ ስታቲክ የሚባለው ነገር ምንድነው የሚያደርግልን? ኤቭሪ ታይም በጠራነው ቁጥር አንድ የጠራነው ዘንድ ሁሌ በምንጠራበት ሰዓት መጀመሪያ ይዞት የነበረውን ቫልዩ ያስታውሳል ማለት ነው። ያ ማለት ሪቴን አድርጎ ይይዛል ማለት ነው። ይሄኛው አውቶማቲክ የሚባለው ደግሞ ኤቭሪ ታይም በጠራነው ቁጥር እንደገና ነው ኢኒሻላይዝ የሚያደርገው ማለት ነው። ከዛ ውስጥ ያለውን ቫሪያብል የመጀመሪያውን ነገር ሪቴን አድርጎ መያዝ አይችልም ማለት ነው። ስለዚህ ይሄኛው ኩዌሽን ነምበር 8 ትሩ ነው ማለት ነው። ስለዚህ ከዚህ ጥያቄ ላይ ይዛችሁ የምትሄዱት ነገር ምንድነው? ስታቲክ ሎካል ቫሪያብል ከሆነ ምን ማድረግ ይችላል ማለት ነው? ቫልዩዎች ምን ማድረግ ይችላል? ሪቴን አድርጎ መያዝ ይችላል፣ ሪሜምበር ማድረግ ይችላል ማለት ነው። ያ ማለት አሁን ለምሳሌ መጀመሪያ ኮል አደረግነው ዘንድ ሁለተኛ ጊዜ ኮል ስናደርገው ከዛ ከውስጡ ቫሪያብል ቢኖረው ኢኒሻላይዝ የተደረገ እንደገና ሁሌ በጠራነው ቁጥር እንደ አዲስ አይደለም ኢኒሻላይዝ የሚያደርጋቸው ማለት ነው። ጀስት መጀመሪያ ኮል ስናደርገው ኢኒሻላይዝ ያደርጋል። ከዛ በኋላ ግን ኮል ስናደርገው ያስታውሳል ማለት ነው። መጀመሪያ ይዞት የነበረውን ቫልዩ ያስታውሳል ማለት ነው። ነገር ግን ይሄኛው አውቶማቲክ ሎካል ቫሪያብል የሚባለው ኤቭሪ ታይም ኮል ባደረግነው ቁጥር እንደ አዲስ ነው በቃ ኢኒሻላይዝ የሚያደርገው ኤቭሪቲንግ ማለት ነው። ስለዚህ ይሄኛው ስታቲክ የሚባለው ሪቴን ማድረግ ይችላል። ይሄኛው አውቶማቲክ የሚባለው ደግሞ ሪቴን አድርጎ መያዝ አይችልም ማለት ነው። Question number 9 in C++ two functions can be successfully overloaded if they have the same name, the same parameter type but different return type ነው እያለ ያለው ማለት ነው። እዚህ ጋር እየጠየቃችሁ ያለው ጥያቄ just function overloading ከሚባለው ኮንሰፕት ጋር ነው። ከባለፈው ቪዲዮ ማሳየቻችኋለሁ ይሄን ነገር። ሶ ከዚሁ ጋር ለመድገም ያክል ምንድነው ስለዚህ ከዚህ ጋር just እያላችሁ ያለው ምንድነው the same name ኑሮት the same parameter type ኑሯቸው ነገር ግን return ታይፓቸው ዲፈረንት ከሆነ ትክክለኛ ጀስት ፋንክሽን ኦቨርሎድ ሆኗል ማለት እንችላለን ነው እያለ ያለው። ጀስት ይሄኛው ጥያቄ ኮምፕሊትሊ ፎልስ ነው ማለት ነው። ይሄኛውን በመሰላችሁ የምትረዱት ፋንክሽን ኦቨርሎዲንግ በሚባልበት ሰዓት ፓራሜትሮቹ የሶስት ህግ አለው መለያየት ያለበት ማለት ነው። ፋንክሽን ፓራሜትሮቹ ውስጥ ያሉት ነገሮች ማለት ነው። የመጀመሪያው ፓራሜትሮቹ ውስጥ ያሉት ምን ከሆነ ዳታ ታይፑ ዲፈረንት ከሆነ ሰክሰስፉሊ ኦቨርሎድ ሆነ ምንለው ማለት ነው። ሌላኛው ደግሞ የፓራሜትሮቹ ሌንግዝ የተለያየ ከሆነ ሌላኛው ደግሞ የፓራሜትሮቹ ኦርደር ያው ጀስት የተለያየ ከሆነ ማለት ነው። እስኪ በኤግዛምፕል ላሳያችሁ። ለምሳሌ አንድ ፋንክሽን ክሬት እናደርግ መጀመሪያ ማለት ነው ኢንት አልነና ዘንድ ዲስፕላይ አልነና ከውስጥ ኢንት አልነና ኤክስ አልነ ማለት ነው። ስለዚህ አሁን ይሄ አንድ ፋንክሽን ዲክሌር አደረግን ማለት ነው። ስለዚህ ከዚህ እንደተመሰለው አሁን በዚህ ጋር ዲስፕላይ እንላለን ማለት ነው። ነገር ግን ከዚህ ውስጥ ፓራሜትሮቹ ውስጥ ተመሳሳይ ከዚህ ጋር ኢንት ኤክስ ማለት አንችልም ማለት ነው። ምክንያቱም ተመሳሳይ ፓራሜትር ካላቸው ያው ጀስት ኦቨርሎድ አደረጉ ማለት ስለማንችል ማለት ነው። ነገር ግን ከዚህ ጋር በአንደኛው ህግ ስንጠቀም ምን ማድረግ ማለት ነው የፓራሜትሮችን ዳታ ታይፕ መቀየር የሚባለውን ህግ ስንጠቀም ምን ማድረግ እንችላለን? ዳብል ኤክስ ማለት እንችላለን ማለት ነው። ወይም ደግሞ ፍሎት ኤክስ ማለት እንችላለን ማለት ነው። እንደምታዩት ከዚህኛው ጋር ኢንት ኤክስ ነው፣ የዚህኛው ደግሞ ዳብል ኤክስ ሆነ ማለት ነው የፓራሜትሩ ዳታ ታይፕ። ነገር ግን እንደምታዩት የፋንክሽን ኔሙ ተመሳሳይ ነው። ሪተርን ታይፑ ያው ጀስት ተመሳሳይ ቢሆንም ባይሆንም ምንም ችግር የለበትም ማለት ነው። ነገር ግን የሚታዩት ፋንክሽን ኔሙና እዚህ ውስጥ ፓራሜትር ውስጥ ያሉት ነገሮች ናቸው ማለት ነው። ሌላኛው ሁለተኛው ህግ ደግሞ የሚለያዩበት ማለት ነው ከዚሁ ጋር ጀስት ይሄን ዳብል የሚለውን ነገር ኢንት ኤክስ ብንለው የያዩት ኮን ተመሳሳይ ነው አይደለ? ስለዚህ በሌንግዝ በፓራሜትር ሌንግዝ ማለያየት እንችላለን ማለት ነው። ምን ብለን ከዚህኛው ጋር ወይ ከላይኛው ወይ ከታችኛው ሌላኛው ለምሳሌ ጀስት ኮማ ብለን አሁንም ኢንት ዋይ ብንል እንደምታዩት ኤክስ እና ዋይ የሚባል ሁለት ፓራሜትሮች አሉት ማለት ነው። ነገር ግን ከታችኛው ስንመጣ ኢንት ኤክስ ነው አንድ ፓራሜትር ብቻ ነው ያለው ማለት ነው። ስለዚህ እንደዚህ በሚሆንበት ሰዓት በፓራሜትር ሌንግዛቸው ተለያዩ ይባላል ማለት ነው። ስለዚህ ይሄኛው ትክክለኛ ኦቨርሎድ ሆኖ እንለዋለን ማለት ነው። አሁን ለምሳሌ ይሄኛው ኢንት ሆኖ ይሄኛው ቮይድ ሆኖ ነገር ግን ይሄ ዲስፕላይ የሚለው ዘሴም ስማቸው ዘሴም ሆኖ ከዚህ ውስጥ ያለው ፓራሜትር ሊስትም ሁለቱም ኢንት ኤክስ ሆነው ከዚህኛው ጋር ሪተርን ታይፕ ብቻ ይሄኛው ኢንት ስለሆነ ይሄኛው ቮይድ ስለሆነ ሰክሰስፉሊ ኦቨርሎድ ሆነዋል ማለት አንችልም ማለት ነው። ጀስት ሪተርን ታይፑ አይጥለውም ማለት ነው። ከዚህኛው ፋንክሽን ኦቨርሎድ ምናምን ለመባል ይሄኛው ሪተርን ታይፑን አንመለከትም። ስለዚህ ጀስት ይሄኛው ጥያቄ ፎልስ ነው የሚሆነው ማለት ነው። በሪተርን ታይፕ ሰክሰስፉሊ ኦቨርሎድ ሆነዋል ማለት ስለማንችል ማለት ነው። ኩዌሽን ነምበር 10 ስንመጣ ደግሞ ኤቭሪ ሪከርሲቭ ፋንክሽን መስት ኮንቴን አት ሊስት ዋን ቤዝ ኬዝ ወይም ደግሞ ተርሚኔቲንግ ኮንዲሽን አዘርዋይዝ ኢት ዊል ሪዛልት ኢንፋናይት ሪከርሽን ኤንድ ኢቨንቹዋሊ ስታክ
ኦቨርፍሎ ያስከትላል የሚለው። ይሄኛው ጥያቄ ጀስት እያወራ ያለው ስለ ሪከርሽን ፋንክሽን ነው። አሁን ላስት ላይ የሰራሁት ቪዲዮ ማለት ነው ሪከርሽን ፋንክሽን ኢን ሲ ፕላስ ፕላስ የሚለው የፓርት 4 ቪዲዮ የሰራሁት ማለት ነው። ሶ ይሄኛው ሪከርሽን ፋንክሽን የሚባለው ነገር እዛ ጋር የምታስታውሱ ከሆነ ከቪዲዮ ጋር ማለት ነው ሁለት ፓርት አለው ብያችሁ ነበር ማለት ነው። የመጀመሪያው ቤዝ ኬዝ ነው። ሁለተኛው ደግሞ ሪከርሲቭ ኬዝ የሚባል ሁለት ፓርት አለው ማለት ነው። ኤቭሪ ታይም ሪከርሽን ፋንክሽን የሚባለው ነገር ሁለት ነገሮች አሉት ማለት ነው። ይሄኛው ቤዝ ኬዝ የሚባለው ነገር ምንድነው የሚያደርግልን ብያችኋለሁ። ዳጋ ሳሳያችሁ ተርሚኔት ማድረጊያ ነው። ያ ማለት ምን አስመሰላችሁ? አሁን ለምሳሌ ፎር ሉፕ ስንል ወይ ደግሞ ዋይል ሉፕ ስንል ኢንፋናይት እንዳይመጣ የሆነ ኮንዲሽኖች አሉ አይደለ? መጨረሻ ላይ የሚያቆሙት ያንን ነገር። ልክ እንደዛ እዚህ ጋር ሪከርሲቭ ፋንክሽን ላይ ፋንክሽኑ ራሱን በራሱ ኮል እያደረገ በሄደ ቁጥር የሆነ ታይም ላይ የሆነ ተርሚኔት የሚያደርግበት ኮንዲሽን ያስፈልገዋል ማለት ነው። አዘርዋይስ ኢንፋናይት የሆነ ነገር ስለሚመጣ ማለት ነው። ለዛ ነው ኢትኔቷ ቤዝ ኬዝ የምትባለው ያንኛው ሪከርሲቭ ፋንክሽኑ ተርሚኔት ለማቆም ታገለግላለች ማለት ነው። ስለዚህ ኢትኔቷ ቤዝ ኬዝ የምትባለው ነገር ሪከርሲቭ ፋንክሽን ላይ ምንድነች ማለት ነው? መስት ነች ማለት ነው። ሪከርሲቭ ፋንክሽን ላይ ቤዝ ኬዝ የምትባለው ነገር ከሌለች ምን ስለሚሆን ኢንፋናይት የሆነ ሪከርሽን ስለሚመጣ ማለት ነው። ስለዚህ ይሄኛው ጥያቄ ያው ትሩ ነው የሚሆነው። ስለዚህ የኩዌሽን ነምበር 10 ትሩ እንለዋለን ማለት ነው። ኩዌሽን ነምበር 11 ምንድነው የሚለው ዋት ኢዝ ዘ አውትፑት ኦፍ ዘ ፎሎዊንግ ኮድ ይላል። ስለዚህ እዚህ ጋር የሆነ ኮድ አለ እንደምታዩት። መጀመሪያ ምን አደረገ? ኤክስ የሚባለውን ቫሪያብል 5 ብሎ ኢኒሻላይዝ አደረገና ከዚህ ጋር ሁለት ኢፍ ኤልስ ስቴትመንት አለ ማለት ነው። ስለዚህ ከዚህ ከኢፍ ስቴትመንት ውስጥ ገባና ምን አደረገ? ኤክስ ኢኩዋል 3 ያለ ማለት ነው። እዚህ ጋር በምትሉት ምንድነው እዚህ ጋር ያደረገ ያለው ኮምፓሪዝን ኦፕሬተር ሳይሆን አሳይመንት ኦፕሬተር ነው ማለት ነው። ኮምፓሪዝን ቢሆን ያው ጀስት ኤክስ 5 ነው ዘን ከ3 ጋር ኮምፔር ሲያደርገው 5 እና 3 እኩል ስላልሆኑ ፎልስ ነበር የሚሆነው። እቺ ኢኩዋል ብትሆን ዳብል ኢኩዋል ብትሆን ኖሮ ማለት ነው። ስለዚህ ከዚህኛው ጋር ያደረገ ያለው ምንድነው ጀስት ኤክስ 5 ነበረ 3ን አሳይን ሲያደርግበት ኤክስ ቫሪያብል ስለሆነ ያው ወደ 3 ተቀየረ ነው ማለት ነው። ስለዚህ ኤቭሪ ታይም ከኢፍ ውስጥ ማለት ነው እንደዚህ አይነት ነገር በተመለከቱበት ሰዓት አሳይን የተደረገው ቫሪያብል ከዜሮ የተለየ ከሆነ ያው ጀስት ትሩ ብላችሁ ነው የምታስቡት ማለት ነው። ምክንያቱም ኢን ሲ ፕላስ ፕላስ ኤቭሪ ነን ዜሮ ቫልዩ እንደ ትሩ ስለሆነ የሚታሰበው ዜሮ ከሆነ ብቻ ነው ፎልስ የሚሆኑ ማለት ነው። ስለዚህ ፈተናችሁ ውስጥም ቢሆን ከዚህ ከኢፍ ውስጥ ማለት አሳይመንት ኦፕሬተር መጥቶ ዘን እዚህ ውስጥ አሳይመንት የተደረገው ቫልዩ ከዜሮ የተለየች ከሆነች ትሩ ነች፣ ያው ዜሮ ከሆነ ደግሞ ፎልስ ብላችሁ ነው የምታስቡት ማለት ነው። ስለዚህ እዚህ ጋር አሳይን የተደረገው ቫልዩ 3 ስለሆነ ከዜሮ የተለየ ነው። ስለዚህ ትሩ ነው። ስለዚህ ትሩ ከሆነ ደግሞ ከዚህ ውስጥ ገብቶ ሲአውት ኤ የምትለውን ዲስፕላይ ያደርጋል ማለት ነው። ስለዚህ መልሳችን የሚሆነው ኤ ይሆናል ማለት ነው። ኩዌሽን ነምበር 12 ስንመጣ አሁን በተመሳሳይ የዚህም ኮድ አውትፑት ምንድነው ነው ጀስት ኤቭሪ ታይም የዚህ አይነት የአውትፑት ጥያቄ ከመጣባችሁ እንደምታደርጉት ከላይ ጀምራችሁ ላይን ባይ ላይን ኤክስኪዩት እያደረጋችሁ መሄድ ነው ማለት ነው። ስለዚህ መጀመሪያ ከመጀመሪያው ላይን ስንጀምር ኢንት ኤን ኢኳል ቱ የሚል አለ ለኤን ለሚባለው ቫሪያብል ሁለት ላይ አሳይን ያደረገ ማለት ነው። ስለዚህ ከሲዩች የሚባለው ስቴትመንት ከፈተና ከሲዩቿ ውስጥ ኤንን አስገባ ማለት ነው። ስለዚህ ከሁለት ጋር ማች የሚያደርገውን ኬዝ ነው የምንፈልግ ማለት ነው። ስለዚህ ከዚህኛው ጋር ኬዝ 1 ይላል ዘን አንድ ከሁለት ጋር ያው እኩል ሳልሆነ እናልፈዋለን። ዘን ከዚህ ጋር ይመጣል ደግሞ ኬዝ 2 ይላል ማለት ነው። ዘን ሁለትና ሁለትን በምናይበት ሰዓት ምንድናቸው? ማች ናቸው ማለት ነው፣ እኩል ናቸው። ስለዚህ ከዚህኛው ኬዝ 2 ከሚለው ይገባና ሲአውት እቺን 2 የምትለውን ዲስፕሌይ ያደርጋል ማለት ነው። ዘን ወደ ቀጣይ ሲያልፍ እንደምታዩት ብሬክ የሚባል ነገር ከሌለ በስዊች ጊዜ አሁንም ወደ ቀጣዩ ነው የሚያልፍ አይደለ? ስለዚህ አሁንም ወደ ዚህኛው ያልፍና የምትለውን ዲስፕላይ ያደርጋል ማለት ነው። ምክንያቱም ብሬክ የሚባል ነገር ስለሌለው ማለት ነው። ነገር ግን ወደዚህ ነው ፎርወርድ የምትባለው እንዳያልፍ ከዚህ ጋር እንደምታዩት ምን ይባላል? ከዚህኛውን ስክሪን ዲስፕላይ አድርጎ እንደጨረሰ ብሬክ የሚል ነገር አለው ማለት ነው። ስለዚህ ብሬክ ካለ እቺን 2 የምትለውና 3 የምትለውን ብቻ ዲስፕላይ ያደርጋል ማለት ነው። ስለዚህ መልሳችን የሚሆነው ቢ 2 3 የሚለው መልሳችን ይሆናል ማለት ነው። ስለዚህ መልሳችን ቢ እንለዋለን። ኩዌሽን ነምበር 13 በሚመጣበት ሰዓት ያው በተመሳሳይ አውትፑት ገስ አድርጉ ነው። ስለዚህ ከዚህ ጋር እንደምታዩት ምን ይባላል? ፎር ሉፕ አለ። ከፎር ሉፕ ውስጥ ደግሞ በኢፍ ተደርጎ ማለት ነው ኮንቲኒው የምትባል ስቴትመንት አለች ማለት ነው። እንደነገርኳችሁ ኮንቲኒው ስቴትመንት እንደምታደርገው ከሷ በታች የተቀመጠው ማንኛውንም ስቴትመንት ስኪፕ ታደርጋለች ማለት ነው። ምን ሲሆን አይ የሚባለው 3 በሚሆንበት ሰዓት ማለት ነው። ስለዚህ መጀመሪያ ስታርት ስናደርግ አይ ስንት ነች? 1 ነች። ስለዚህ 1 ይመጣና ቼክ ሲያደርግ ያው ከ3 ጋር እኩል ስላልሆነች ወደዚህ ያልፋል። ዘን አውት አይ የሚለውን 1 ዲስፕላይ ያደርጋል። ኦኬ 1 ዲስፕላይ ያደረገ ዘና አሁንም 2 ስትሆን ደግሞ አፕዴት ሆና ራሷን 2 ስትሆን አሁንም ይሄ አሁን 2ንም ሲአውት ያደርጋታል። ዘን 3 በሚሆንበት ሰዓት አይ ይመጣና እዚህ ጋር ቼክ ሲያደርጋት 3 ኢኩዋል 3 ስለሆነ ያው ኮምፓሪዝን ኦፕሬተር ነው እዚህ ጋር የተጠቀመው። ስለዚህ ያው ትሩ ስለሚሆን ኮንቲኒው ይለዋል ማለት ነው። ኮንቲኒው አለው ማለት ከዚህ በታች ያለው ሲአውት የሚለው ነገር ኤክስኪዩዝ ሳይሆን ወደ ቀጥታ ወደዚህ አፕዴት ወደሚያደርገው ነው የሚያልፍ ማለት ነው። ስለዚህ 3 ዲስፕላይ ሳትደረግ 1 2 4 5 የሚለው ዲስፕላይ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ቢ ነው ማለት ነው። 1 2 4 5 ምክንያቱም 3ን ኮንቲኒው አድርጎ ስለሚዘላት ማለት ነው።
ኩዌሽን ነምበር 15 በምንሄድበትም ሰዓትም ከዚህ ጋር እንደምታዩት የኮድ አለ። ስለዚህ የዚህ ኮድ አውትፑት ምን ይሆናል ነው ማለት ነው። ስለዚህ ይሄኛው ኮንሰፕት ምንድነው? ፓስ ባይ ሪፈረንስ እና ፓስ ባይ ቫልዩ የሚባለውን በደንብ ክሊርሊ አውቃቸው አላውቃችሁ የሚለውን ነገር የሚፈትሽ ጥያቄ ነው ማለት ነው። ከዚህ ጋር እንደምታዩት ሞዲፋይ የሚባለው ማለት ነው ሞዲፋይ የሚባለው ፋንክሽን አንደኛው ኤ የሚባለው ፓራሜትር ፓስ ባይ ቫልዩ ነው ፓስ የተደረገው ምክንያቱም ኤንድ የሚባል ነገር ምልክት ስለሌለች ማለት ነው። ዘን ይሄኛው ደግሞ ኢንት አለና የቻት ከሆነ የኤንድ ምልክት አለች ዘን ቢ ይሄኛው ደግሞ ፓስ ባይ ሪፈረንስ ነው የተላለፈው ማለት ነው። ስለዚህ ኤቭሪ ታይም እቺ የኤ ቫልዩ ከዚህ ውስጥ ቼንጅ ስትደረግ ከዚህ ያለውን ቫልዩ አፌክት አታደርግም ማለት ነው። ነገር ግን ይሄኛው ቢ ቼንጅ ሲያደርግ እዚህኛው ጋር የተላከለትን ቫልዩ በዋናው ኦሪጂናሉ ቫሪያብል ስለሆነ አፌክት ያደርገዋል ማለት ነው። ስለዚህ ኤቭሪ ታይም ቢሆን እንደዚህ አይነት አውትፑት ጥያቄ ስትጠየቁ መጀመሪያ ኤክስኪዩሽን ስታርት የምታደርጉት የት ነው? ሜን ፋንክሽኗ ጋር መታችሁ ነው ማለት ነው። ስለዚህ ሜን ፋንክሽኗ እዚህ ጋር ያለችው ስለዚህ ሜን ፋንክሽኗ ጋር ትመጡና መጀመሪያ ምን ይባላል? ኤክስ 5 ነው ዘን ዋይ 5 ነው። ኦኬ እሺ ትላላችሁ። ኤክስ የሚባለው 5 ቫልዩ አለው ዋይ ደግሞ 5 አለው ትላላችሁ። ዘን እዚህ ጋር ሞዲፋይ የሚባለውን ፋንክሽን ጠራው። ምን አደረገ? ኤክስን እና ዋይን ፓራሜትር አስተላልፎ ማለት ነው። ኤክስ እንደምታዩት ለማን ነው የተላለፈችው? ለኤ ነው። ዋይ ደግሞ ለቢ ነው የተላለፈች ማለት ነው። ስለዚህ እዚህ ጋር የምታስተውሉት ነገር ምንድነው? ኤክስ የምትባለው የተላለፈችው ለኤ ፓስ ባይ ቫልዩ ነው ምክንያቱም እዚህ ጋር ፓስ ባይ ቫልዩ ስለሆነ የሚቀበለው ማለት ነው። ይሄኛው ደግሞ ዋይ የምትባለው ማለት ነው ለቢ የተላለፈችው ፓስ ባይ ሪፈረንስ ነው ማለት ነው። ስለዚህ ማንኛውም ቼንጅ ቢኖር ኤክስ 5 ነች አትቀየርም ማለት ነው። ማወቅ ያለባችሁ ነገር ከዚህ ጋር ዋይ ግን በፓስ ባይ ሪፈረንስ ስለሆነ የተላለፈችው ቢ ከዚህ ውስጥ ቼንጅ ከተደረገ አብራች ትቀየራለች ማለት ነው። ስለዚህ ከዚህ ውስጥ ከፋንክሽኑ ንግባና ቢም ብቻ ነው የምናስተውለው ማለት ነው። ምክንያቱም ኤ ቢቀየርም ባይቀየርም ከዚህኛው ጋር ስለማይቀየር ጀስት የምናስተውለው ነገር ማለት ነው ቢም ብቻ ነው ማለት ነው። ስለዚህ ቢ መጣና ከዚህ ጋር ማድረግ ማለት ነው ቢ እኩል ይሆናል ቢ ፕላስ 10 የቢ ቫልዩ ስንት ነው የተላለፈለት? መጀመሪያ 5 ነው። ስለዚህ 5 ሲደመር 10 ስንት ነው? 15 15 ለቢ አሳይን አደረገለት ማለት ነው። ስለዚህ በፓስ ባይ ሪፈረንስ ስለሆነ ለቢ ብቻ ለማሳይ የሚደረገው ለዋይም 15 ትሆናለች ማለት ነው። ስለዚህ አሁን እዚህ ጋር ኤክስ 5 ነች ዋይ ደግሞ 15 ሆናለች ማለት ነው። ስለዚህ ከዚህ ጋር እንመጣና ሲአውት ኤክስ እና ዋይ በምንልበት ሰዓት ያው ኤክስ አልተቀየርም 5 ነው ዋይ ደግሞ 15 ብለን ዲስፕላይ እናደርጋለን ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው 5 እና 15 ሲ ይሆናል ማለት ነው። ኩዌሽን ነምበር 16 which one of the following function declaration is invalid in C++ regarding default argument ዲፎልት አርጊመንት ጋር በተገናኘ C++ ፋንክሽን ዲክላሬሽን ላይ ፎልስ የሆነ ወይም ደግሞ ኢንቫሊድ የሆነው የትኛው ነው ነው። ስለዚህ ዲፎልት አርጊመንት የሚባለውን ነገር በምታስቡበት ሰዓት ዲፎልት አርጊመንት በምሰጥበት ሰዓት ጀስት ከራይት ጀምረን ወደ ሌፍት ነው አለ የሞላ የምንሄደው ያ ማለት ከሌፍት ያለውን አንድ ፓራሜትር ሰጥተን ወደ ራይት ያሉትን ማስቀረት አንችልም ማለት ነው። ስለዚህ ጀስት እዚህ ውስጥ ያሉትን እንደዚህ አይነት ነገር ካለ እናያለን ኢንቫሊድ የሆነ ማለት ነው። ስለዚህ ኤም በምናይበት ሰዓት ኤክስ ዲፎልት አርጊመንት አልተሰጠውም። ኦኬ ወደ ዋይ ስንሄድ ደግሞ ዋይ ያያችሁት ከሆነ 10 ተሰጥቶታል። ኦኬ ስለዚህ ዜድም ተሰጥቶታል ማለት ነው። ስለዚህ ያያችሁት ከሆነ ከቀኝ ጀምሮ ወደ ግራ እየተሞላ ነው የሄደ ማለት ነው። ያያችሁት ከሆነ ዜድ 20 ተሰጠው ዘን ዋይ ደግሞ 10 ተሰጠው። ስለዚህ ኤክስ ባይሰጠውም ችግር የለም ምክንያቱም እነዚህ ከግራ ያሉ ስለተሞሉ ማለት ነው። ዘን ወደ ቢ በምንሄድበት ሰዓት ደግሞ ከዚህ ጋር ኤክስ የሚባለው 5 ተሰጠው ዘን ዋይ የሚባለው ደግሞ አልተሰጠውም ዜድ የሚባለው አልተሰጠውም ማለት ነው። ስለዚህ ይሄኛው ኢንቫሊድ ይሆናል ማለት ነው። ምክንያቱም ከቀኝ ጀምረን ወደ ግራ እየሰጠን በምንሄድበት ሰዓት ዜድ ሳይሰጠው ዋይም ሳይሰጠው ዘሎ 5 ተሰጠ ማለት ነው። ስለዚህ ሲኩዌንሻሊ ነው ከቀኝ ጀምሮ ያሉት ነው እየተሰጡ መሄድ ያለባቸው ማለት ነው። ዘሎ ከዚህኛው በግራ ገጥ ያለው ተሰጥቶ በቀኝ ገጥ ያሉት ካልተሰጡ ምን ይባላል ማለት ነው? ኢንቫሊድ ነው የሚባለው ማለት ነው ዲፎልት አርጊመንት በሚሰጥበት ሰዓት። ስለዚህ ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ የሚባለው ይሆናል ማለት ነው። ከዚህ ጋር ጀስት ይዛችሁ የምትሄዱት ነገር ሲምፕል የሆነ ነገር ማለት ነው። ከዚህ ከቀኝ ጀምራችሁ እየሰጣችሁ ትሄዳላችሁ ቫልዩን የያያችሁ ስትሄዱ ከዚህ በቀኝ ያለው ሳይሰጥ ዝም ብሎ በግራ ያለው ቫልዩ ከተሰጠ ኢንቫሊድ አርጊመንት ዲፎልት አርጊመንት አሰጣጥ ነው ማለት ነው። ስለዚህ ያንን ኢንቫሊድ ነው ብላችሁ ታስባላችሁ ማለት ነው። ኩዌሽን ነምበር 17 ስንመጣ ይሄኛውም አውትፑትን ዲስፕሌይ አድርጉ ነው የሚለው ማለት ነው። ስለዚህ አውትፑትን ዲስፕሌይ የምናደርግበት ግሎባል ቫሪያብል እና ሎካል ቫሪያብልን አንደርስታንድ እንዳደረጋችሁ የሚፈትሽ ጥያቄ ነው ማለት ነው። ስለዚህ መጀመሪያ እንደነገርኳችሁ ኤክስኪዩሽን ስታርት በምናደርግበት ሰዓት እንደዚህ አይነት ኮድ ሰጥተውን አውትፑቱ ምንድነው ምናምን ነገር ካለ ጥያቄው ላይ ማለት ነው መጀመሪያ ስታርት የምናደርገው የቱ ጋር ነው? ሜን ፋንክሽኗ ጋር ነው መተን ስታርት የምናደርገው ማለት ነው። ስለዚህ ሜን ፋንክሽኗ እዚህ ጋር ነው ያለችው። ስለዚህ ከዚህ ከሜን ፋንክሽኗ እንጀምርና ወደ ቀጣዩ ላይን ስናልፍ ማን የሚባል ቴስት ብለን ነም የሚባል ቫልዩ አስተላለፍንለት ማለት ነው። እንዳያችሁት ነም የሚባል ቫሪያብል ከሜን ፋንክሽኑ ውስጥ የለም አይደለ? ስለዚህ ነም የሚባል ቫሪያብል ከፋንክሽኑ ውስጥ የለም ማለት ግሎባሊ ዲክሌር የተደረገ ቫሪያብል ነው ማለት ነው። ስለዚህ እንደምታዩት ከዚህ ጋር ኢንት ነም ብሎ 100 ተብሎ ዲክሌር ተደርጓል ማለት ነው ግሎባሊ ከዚህ ጋር ማለት ነው። ስለዚህ የዚህ ጋር ቴስት ብለን ለዚህኛው ፋንክሽን በምናስተላልፍበት ሰዓት ያው 100 ያስተላልፍንለት ማለት ነው። ስለዚህ 100 ስናስተላልፍለት እንደምታዩት ከዚህ ጋር ምን አደረግን? መጣንና ከውስጥ 100 ነበረ ነገር ግን ነም አልነና 50 አልነው ማለት ነው።
ከዚህ ጋር ማስተዋል ያለባችሁ ያስተላልፍንለት በፓስ ባይ ቫልዩ ነው እንጂ በፓስ ባይ ሪፈረንስ አይደለም ማለት ነው። ያ ማለት ከዚህ ጋር ነም ብለና ወደ 50 ብንቀየረው ብናደርገው ጀስት ለዚህኛው ፋንክሽን ብቻ ነው እንጂ የሚያገለግለው ከዚህ ጋር ወጥቶ ነም የሚባለውን ቫልዩ ወደ 50 አይቀይረውም ማለት ነው። ምክንያቱም ፓስ ባይ ቫልዩ ስለሆነ። ስለዚህ ነም የሚባለው አሁን ለዚህኛው ፋንክሽን ወደ 50 ተቀይሯል ማለት ነው። ለዚህኛው ብቻ ውጭ ላይ ያለው ምናምን ነገር አልተቀየረም ኦሪጂናሉ። ነገር ግን ከዚህ በኋላ ነም የሚባለው ለዚህኛው ለቴስት ለምትባለው ፋንክሽን 50 ነው ማለት ነው። ዘን ከዚህኛው ጋር መጣና ምን አለ ሲአውት ነም ስንት ነው እዚህኛው ጋር ያለው 50 አይደለ? ኦኬ ስለዚህ 50 ዲስፕሌይ ያደርጋል። ዘን እዚህ ጋር ስፔስ አደረገና ያያችሁት ከሆነ እዚህ ጋር የምትባለውን ኦፕሬተር ተጠቅሟል። ስኮፕ ኦፕሬተር የምትባለው ተጠቅሟል ማለት ነው። ስኮፕ ኦፕሬተር የምትባለው እንደምታገለግለን እንደምታዩት ከዚህኛው ጋር ነም ይባላል፣ ከዚህኛውም ጋር ግሎባሊ ነም የሚባል ሁለት ቫሪያብል ነው ያለ ማለት ነው። ስለዚህ ስኮፕ ኦፕሬተር በምንጠቀምበት ሰዓት ግሎባሊ ያለውን አክሰስ ማድረግ ስንፈልግ ነው ማለት ነው ስኮፕ ኦፕሬተር የምንጠቀመው ማለት ነው። ስለዚህ ስኮፕ ኦፕሬተር አድርገን ነም በምንልበት ሰዓት እዚህ ውስጥ ያለውን 50 የሚለውን ሳይሆን ዲስፕሌይ የሚያደርግልን ወጥቶ ግሎባሊ ያለውን ኢንት 100 የሚለውን ዲስፕሌይ ያደርግልናል ማለት ነው። ዘን ቀጣይ ምን አለ ኢንዴል በአዲስ ላይ አለና ጨረሰ ማለት ነው። ስለዚህ እንደጨረሰ ወደዚህኛው ወደ ሜን ፋንክሽናችን እንመለሳለን ማለት ነው። ዘን ቀጣይ ከቴስት ከሚለው ፋንክሽን ኮል ቀጥሎ ምን የሚላል ሲአውት ነም ማነው አሁን እዚህ ጋር ግሎባሊ ያለው ማለት ነው። ምክንያቱም ከሜን ፋንክሽን ውስጥ ምንም አይነት ሌላ ነም የሚባል ቫሪያብል ስለሌለ ጀስት ስኮፕ መጠቀም አያስፈልገንም። ዝም ብለን ነም ብለን ስንጠራው ያው ግሎባሊ ያለውን ስለሆነ አክሰስ የሚያደርግልን ማለት ነው። ስለዚህ ነም ስንለው ያው 100 ነው አክሰስ የሚያደርግልን። ስለዚህ ከዚህኛይቷ ጋር ቺኛይቷ 50 ዲስፕሌይ ያደርጋናለች። ይሄኛው ደግሞ 100 አደረገልን። ዘን ይሄኛው 100 ዲስፕሌይ ያደረገልን ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው 50 ዘን 100 እዛ በኋላ ደግሞ ኢንዲየል ስላለ በአዲስ መስመር 100 እንለዋለን ማለት ነው። ስለዚህ ትክክለኛው መልሳችን የት ይሆናል ማለት ነው ሲ ይሆናል ማለት ነው። 50 100 ዘን በአዲስ መስመር ሳደርገው ቦታ ስለሚይዝብኝ ነው እንደ አዲስ መስመር እንታስቡት ብዬ ነው ቺኛይቷን ስላሽ ያደርጓት እንጂ ያው ስላሽ አውትፑት ላይ የለችም። ፈተና ላይ እንደዚህ ብላችሁ ያው ጀስት እንዳትጽፉ፣ ምክንያቱም ኤክስ ስለሚያደርጓችሁ። እኔ ጀስት እዚህ ጋር ስፔስ ለመቆጠብ ያክል ነው በዚህ መልኩ ያስቀመጥኩት ማለት ነው። ስለዚህ ጀስት 100 ዲስፕሌይ እናደርጋለን። ስለዚህ የትክክለኛ መልሱ የሚሆነው ሲ ነው ማለት ነው። ነገር ግን ከዚሁ ጋር ሳንወጣ ለምሳሌ ኢንት ነም የሚለው በፓስ ባይ ሪፈረንስ ቢሆን ኖሮ ፓስ የተደረገው ሁሉንም ወደ 50 ይቀየረው ነበር ማለት ነው። ምክንያቱም ከዚህ ጋር ነም የሚለው 50 በሚሆንበት ሰዓት ይሄ ግሎባል ያለው 100ም ራሱ ወደ 50 ይቀየራል ማለት ነው። ይሄኛው ውስጥ ላይ ያለው ሲቀየር፣ ስለዚህ ይሄኛው 50 ይሆናል፣ ሴቱ 50 ትሆናለች። ስለዚህ ሲአውት ነም ስንለው 50 ዲስፕሌይ ያደርጋለን። አሁን ስኮፕ ኦፕሬተር አድርገን ነም በምንልበት ሰዓት ውጭ ላይ ያለው 50 ስለሆነ ያው 50 ዲስፕሌይ ያደርጋል። ዘመሄን መራሱ ሲአውት ነም ሲል ያው ግሎባል ያለው ስለሆነ አክሰስ የሚያደርገው 50 ዲስፕሌይ ያደርግ ነበረ ማለት ነው። ነገር ግን ይሄኛው ፓስ ባይ ቫልዩ ስለሆነ ውጭ ላይ ያለው አፌክት አይደረግም ማለት ነው፣ እዚህ ውስጥ ያለው ቢቀያየር። ኩዌስችን ነምበር 20 which statement is about inline function true ነው። ስለ inline function true የሆነ የትኛው ነው? ስለዚህ ኤ ምንድነው የሚለው inline function always improve a performance regardless of their size እያለ ያለው inline function የሚባለው ፐርፎርማንስ ምን ያደርጋል ነው ኢምፕሩቭ ያደርጋል ነው። አዎ ኢምፕሩቭ ያደርጋል፣ ነገር ግን ሁሌ ኢምፕሩቭ አያደርግም ማለት ነው። ምክንያቱም ከኮዱ ወይም ደግሞ ከፋንክሽኑ ውስጥ ያለው ኮድ ወይም ደግሞ ሳይዙ በጣም ባደገ ቁጥር ፐርፎርማንሱን ኢምፕሩቭ ስለማያደርግ ማለት ነው። ስለዚህ ይሄኛው ኦልዌይስ የምትለው ነገር ሳለች ኤ የሚለው ነገር ፎልስ ይሆናል ማለት ነው። ወደ ቢ በምንመጣበት ሰዓት ሪከርሲቭ ፋንክሽን ካን ኦልዌይስ ቢ ሰክሰስፉሊ ኢንላይንድ ባይ ዘ ኮምፓይለር ነው። ይሄኛው ደግሞ ያው ጀስት ኮምፕሊትሊ ተቃራኒ የሆነ ነገር ነው እየተናገረ ያለ ማለት ነው። ምክንያቱም ሉፕ የሚባለው ወይም ደግሞ ሪከርሲቭ ፋንክሽን የሚባሉት ነገሮች ወይ ደግሞ ኮምፕሌክስ የሆነ ነገር ካለው ከዛ ፋንክሽን ውስጥ ኢንላይን መደረግ ስለማይችል ማለት ነው። ስለዚህ ጀስት እዚህ ጋር ሪከርሲቭ ፋንክሽን ኢንላይን መደረግ ይችላል ነው እያለ ያለው። ያው ይሄኛው ፎልስ ነው ማለት ነው። ምክንያቱም ሪከርሲቭ ፋንክሽን ኢንላይን መደረግ ስለማይችል ማለት ነው። ወደዚህ በንመጣበት ሰዓት the inline keyword is a request to a compiler which may be ignored for example if the function is too large or recursive። ይሄኛው ደግሞ ምንድነው የሚለው ኢንላይን የሚባለው ነገር ኪወርድ ነው፣ ጀስት ኪወርድ ነው። ምን የሚያደርግ ኮምፓይለሩን ሪኩዌስት የሚያቀርብ ማለት ነው። ያ ማለት ኮምፓይለሩ ሪኩዌስት ከቀረበበት በኋላ ያው ኢግኖር ሊያደርግ ይችላል፣ ሊቀበልም ይችላል ማለት ነው። ኢግኖር የሚያደርገው ምን ሲሆን ነው እያለ ነው ፋንክሽኑ በጣም ቱ ላርጅ ከሆነና ሪከርሲቭ ፋንክሽን ካለው ኢግኖር ያደርገዋል ነው እያለ ያለ። ያው ይሄኛው ትሩ ነው ማለት ነው። ስለዚህ ትክክለኛ መልሳችን ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄን ይመስል ነበር። አይ ሆፕ በደንብ የሚጠቅሟችሁን ጥያቄ እንደሰራሁላችሁ ማለት ነው። ለሁላችሁም መልካም ፈተና ይሁንላችሁ እና ከዚህ በኋላም የምለቃቸው ቪዲዮዎች ስለሚኖሩ የሞባይል አፕሊኬሽን ዲቨሎፕመንት፣ የዌብሳይት ዲቨሎፕመንት እና ሌሎችን ብዙ ኮርሶችን ስለሚጀምር ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ።